ባለጌ ኢሪና አሰቃይተሽ እዛው በሳምንት አንድ ቀን እንኳን ባለጌ አንቺ እባክህ ፍተኝ ሊገድሉኝ ነው። ተረጋጋ። መጀመሪያ ተረጋጋ። አንተ ማን ተረጋጋ መጀመሪያ። የተደበቀ ነገር አለ፣ ትልቅ ሚስጥር አላቸው። ትልቅ ግን ልነግርህ አልችልም። በቃ አንደኛው ተረጋጋ። አንተ ተረጋጋ። አረ ማታ ካሜራ ጀርባ ያላችሁ አረ አለቃ ነገርኩህ እኮ ይልቅ ነፍሰ ጡሯን ነገርም አውቅ ነበር፣ ግን ነፍሰ ጡሯን የሆነ ጭምጭምታ ሲሰሙ ነፍሰ ጡሯን ቦታ ቀይሯታል። እኔ በፊት የነበረ ልጅ አለ አንድ ልጅ እና እሱም ደግሞ መታገቱን ተሰምቻለሁ። በሆነ ነገር ወሬ እንትን ብሎባቸውን አላቅም፣ ብቻ ታግቷል። እሱ መቀደም እሱ ሲወራ ስለሱ ሲወራ ሰምቻለሁ። ምን ቤት ነው አንተ? ጨለማ ቤት ነው የመጣው። ማን ነው ልጁ? ሰው አለ? ና ግባ። እባክህ ፍተኝ ሊገድሉኝ ነው። ተረጋጋ። መጀመሪያ ተረጋጋ። አንተ ማን? ተረጋጋ መጀመሪያ። ታውቃታለህ? ነግቢ ባለጌ በእሷ ምክንያት ነው ሁሉ ጣጣ ውስጥ የገባሁት። በእሷና በፍቅረኛ አርፈሽ ቁጭ በይ። አንቺና ፍቅረኛሽ እንደሆናችሁ ይኸው በዝርዝር ነግሮኛል። ከማን ጋር የሚያውቀው ነገር የለም። ሲጀመር ምንድነው አንተ ነገረው እውነቱን ምንድነው የምታወራው? የምሰጣችሁ መረጃ አለ። አሁን እኔ አግታ አስቀመጡኝ ያልገደሉበት ምክንያት የእነሱ የቪዲዮ የኦዲዮ እና የሰነድ መረጃዎች እኔ ጋር አሉ። አንተ ጋር? እኔ ጋር አሉ። ደህንነት መጨረሻ ላይ ጸጸተኝ። በቃ ሳያት ሴትዮዋን ህሊና የወቀሰኝ ለዛ ነበር። ለማስመለጥ ሞከርኩኝ፣ ግን በቃ አልቻልኩም። ያዙኝ። እዛ አካባቢ ማለት እዛ ከገቡ አላውቅም። ምንም ውስጥ አሁን ስላቆሙ ከነሱ ጋር አንድ ልጅም ደግሞ የጠቁማቸው ልጅ አለ እና እዛ አካባቢ ከሆነች ሴፍቷ ተጠብቁ፣ ደህንነቷ ተጠብቁ፣ ሰራተኞች ገብተውላት እና ደህንነቷ ተጠብቁ እነዛው ልጁ እንድትወልድ ነው የተፈለገው። ማለት በገንዘብ ነበር የሚደልሏቸው ጎረቤቶቹ ራሱ በገንዘብ ይስጧቸው እንዲሸፍኑላቸው። አሁን ሌላዎችም እንትኖች ማለት መርማሪዎች እንኳን የሚመጡባቸው እንኳን እዚህ ደረጃ ላይ ማንም ሰው የለም እዚህ ጋር የሚከራይ ቤት ነው ብሎ ነው ያፈኑት ቤቱ እንጂ ኖርማል መንደር ነው እንደምታዩት ቤት ውስጥ። እነዚህ እዚህም አካባቢ ላይ ያሉ ሰዎች አንተ ማምነት ነው ያለቀ በቃ። ሌላ ምንም ጣጣ ሌላ ወሬ ያስፈልገውም እኮ። እንዴት አትራይም? ህሊናሽ እንዴት አይወቅስሽም? እኔ በበቃኝ ሰዓት በቃኝ ብያለሁ። በቃ ህሊና ስላለኝ በበቃኝ ሰዓት በቃኝ ብያለሁ። አንቺ ግን ሴት ሆነሽ ከባድ ህይወት ውስጥ ነው ችግር ውስጥ ነው የሚገቡት። ምንድነው የተፈጠረው? አንዴ ማነህ? ቁጭ በል። ማነህ? ከየት ነው የመጣው? አንዴ ምንድነው? ማን ስለሆንክ ነው? ቆይ ልቀቀኝ። ማን ስለሆንክ ነው? ፈትሽ ካሜራውን አጥፋልኝ። ዋጋውን እንሰጣለን። ማን ስለሆንክ ነው? ፈትሽኝ። ልቀቀኝ። ሁሉ እንዳንተ ባላችሁ ኑ ዞሩ። አንቺ ወደ ዘይት ነይ አፈጣ ማይሆን ስራ ውስጥ ስለ እኔ እንጃ። ያው ሴት የምትወርቅበት ቦታ በጣም ብዙ ነው። ከባድ ነው የሴት ልጅ ፈተናና አሪፍ ስራ ነው ወይ ደግሞ ስራ ነው ብዬ አፌን ሞልቼ በኩራት አላወራክም። ይኸውልህ ነው እንዴ ሰማለህ? እኔ ስለምትወሩ ምንም እየገባኝ አይደለም። ለዛ እኮ ነው ምንም የማውቀው ነገር የለም። በቃ እኔ ለምን አትሆኝም? በቃ እሷም ደግሞ ምንም የምታውቀው ነገር የለም። እንኳን ነፍሰ ጡር አይደለም ለሰው ልጅ የምታዘን ልጅ ነች። በጣም አየናት እኮ ስታዘን ከምታገኘው ገንዘብ ላይ ራሱ እኮ በጣም ብዙ ነገሮች እያደረገች ያለች ልጅ እኮ ነች እኮ። አንዴ በዚህ ደረጃ ምንም የምታደርገው ነገር የለም። በልጆቹም በሚስቱም የተፈለገው እሱ እንዲስማማና እሺ እንዲልና ወደ ስራው እንዲገባ ነው ያ የተደረገው እንጂ። ስለዚህ ሚስቱን ያገቷት ያንቺ ሰዎች ናቸው ወይስ ራሳቸው ናቸው? ራሳቸው እነሱ ናቸው ሚስቱን ያገቷት። ፈትሹ። ምን ማለት ነው? ምን ማለት ነው? ማንም ይሁን እኛ ከዚህ በኋላ ማንንም እና ተነሳሉ። ቆይ ተነስ። ኑ አጥፋው ካሜራውን አንተ አጥፋ እንዴ። ከዛ ሰው ጋር ተዋወቅኩኝ። በቃ አሪፍ ከዚህ የተሻለ አሪፍ ስራ እንደምሰራ ተነገረኝ። አሪፍ ስራ ሰርተሽ አሪፍ ብር ማለት ይሄ ያለሽበት ሳይሆን ካለሽበት በላይ የሚከፈልሽ ስራ ላገናኝሽ አለኝ። እሺ ተስማማሁ። እሷ የት እንዳለች የት እንደታገተች እንዴት የምታውቂው ነገር አይኖርም? እኔም እንዴት አውቃለሁ? ምንም አውቀው ነገር የለም። አየሁ እኮ ቤቱን በሙሉ አይደል? ምንም ያገኘው ነገር የለም። አየሁት። አንደኛው ስራ አልቋል በቅርቡ እና ቴክስት የላኩላት እሱኛው ስራ አልቋል ብዬ ነበር። ካየከው ቴክስቱን እና ሰው ስትከታተል ነበረ። ያው በቃ ታማሚ ናት አለችኝ። እናቴን ለማሳከም ስል ነው በቃ እዚህ ሁሉ ነገር ውስጥ የገቡት። አቡቹ ምንድን ነው የነገርከው? ምንም የምትደብቂው ነገር የለም። የጋካለን እያሉ እኮ ነው እኮ አይደል እንዴ? በቃ ይሆና ምንድን ነው የምትቀባጥረው? ሁለተኛ ሰው ደግሞ አንድ ሚድላ የሆነ ጋዜጠኛ ነገር ነው መሰለኝ። ስሙም አፌ ላይ ነበረ። በቅርብ ነው እሱ ሚሽን የተጀመረ 2 ቀን 3 ቀን ጋዜጠኛ መሰለኝ። እዚህ ነገር ውስጥ እኮ አለሽበት እኮ እየተባልሽ አይደለም። ስለዚህ ከዚህ ነገር ውጪ በቃ አንቺ የሚቅርብሽ በቃ እኔ ማሰብ ምንድን ነው የሚቀርብኝ? አንተ ዝም ብለህ አትቀባጥር። ምንድን ነው የምታወራው? ይሄ ሚሽን ከጀመረ 2 ቀናችን ነው። ቆይ ስለ ሳሜት ሲያወሩ የሰማው ነገር አለ? አይ ሲያወሩ የሰሙት ነገር እንኳን የለም። በቃ እሱም ብቻ እንዲታገት ነው በቃ መስመር ላይ ይዞልን እዛ ቦታ ላይ እንዲገባ መጀመሪያ እንደገቡ ቦታዎች ላይ እዛ ቦታ እንዲገባልን ነው የተፈለገው ዋናው ሚሽኑ ማለት እኔ። ሰላም እንግዲህ የገበና ቻናል ቤተሰቦች እንዴት ናችሁ? በድጋሚ ተመልሻለሁ ማለት ነው።
እዚሁ ቤት እንግዲህ ይሄ እንግዲህ የሀና ቤት ነው ማለትም የሀና አክስት ቤት ነው የምትኖርበት ሀና ስለሆነች አሁንም እዚሁ ያለ ነው ማለት ነው። እሷም እንግዲህ እሱን ካልደበደብኩ ብላ አንዳንድ ግብግቦ የተፈጥሮ ነበረ። ስለዚህ እሷን ከባልደረቦቻችን ጋር አድርገን ከሱ ጋር የተወሰነ ቆይታ ለማድረግ ወስነናልና ምክንያቱም እሱ ብዙ ሚስጥሮችን እየነገረን እኛንም ለመተባበር ፈቃደኛ ስለሆነ እሱን ከዚህ በኋላ እንደኛ ተባባሪ ነውና እሷ ግን ለመተባበር ፈቃደኛ አልሆነችም። እያስመሰለች ነበረ። ብዙ ነገሮችን በማስመሰልና የውሸት ነበር ስትነግረን የነበረው። ስለዚህ እሷ ለዚህ ሁሉ ነገር ቅጣቷን የምታገኝ ይሆናል ማለት ነው። አሁን ግን አንተ መጀመሪያ ስለተባበርከን ወንጀለኛ ብትሆንም አመሰግንሃለሁ በመጀመሪያ ምክንያቱም ብዙ መረጃን እየሰጠህን። ስለዚህ አቡቹ አሁንም ይሄ ነገር እንዲቀጥል የማትፈልግ ከሆነ በትክክለኛና በቀጥተኛ መንገድ እናውራ። ያለውን ነገር በዝርዝር አስረዳኝ። ያው ነገርኩ እኮ እኔ ማለት ቅድሚያም የገባሁበት እዚህ ነገር ላይ እናቴ ታማሚ እናት አለች እና ማንም የላትም። ፓርኪንግ ሰርቼ ማሳከም ስላልቻልኩ በቃ ይሄን ወንጀል ላይ አሁን እሱን እንደ ምክንያት አትንገረኝ። ለእኔ ምክንያት አይሆነኝም። ምክንያቱም ወንጀል እየሰራህ አይደለም እናትን የምታሳክመው። መቼም ከዚህ በእርግጠኝነት ልመና ይሻላል፣ እኔ መለመን ይሻላል ብዬ ነው የማስበው አይደል እንዴ? ማይሆን ነገርን እየሰራ እናቴን አሳክማለሁ ከምትል መለመኑ የተሻለ። እዚህ ጋም ደግሞ ሌላ የሰው ህይወት አለ፣ ሊጠፋ የሚችል ነብስ አለ። ልክ ነህ እኮ ግን እኔ እንደዚህ እንደሆነ እኮ አልነገረችኝም። ገና ስነግረኝ መጀመሪያ እኮ ሚሽኑ ስነግረኝ በቃ እንደዚህ ወንጀል ስራ እንዳልሆነ ቀለል ያለ ስራ ነውና አሪፍ ገንዘብ እንደማገኝ ነበር የነገረችኝ። ለዛም ነው አምኜ የገባሁበት እንጂ ወንጀል ስራ መስራትም ሲጀምር አልፈልግም። እኔ እናቴ ማሳከም አይደለም። አሁንም ቢሆን እኮ ግልጹን የነገርኩህ እኮ በቃ ከእናቴ ጎን መሆን ስላለብኝ ነው። ለእናቴ ማሳከም የሚሆን ገንዘብ አግኝቻለሁ በቃ። ስለዚህ ከዚህ ወንጀል መውጣትም ስለፈለግኩ ነው። እንደዚህ ነገር መሆኑ ስላላወቅኩ ነው። እናቴም እግዚአብሔር ይመስገን እናቴም ታከማልኛለች። ስለዚህ ከዚህ ነገር መውጣት ነው ፈልገው በቃ እኔ ባጭሩ። እሺ ምንም ችግር የለም። ይኸውልህ አሁን እያንዳንዱን ነገር በዝርዝር የምትነግረኝ ይሆናል። ያለውን ነገር ምን እንደደረሰ ማንን እንዳገቱ በምንስ አይነት ሁኔታ ይሄን ነገር እየሰሩ እንዳሉ ትነግረኛለህ ማለት ነው። በመጀመሪያ ደረጃ እስቲ የመጀመሪያው ታጋች እስቲ ስለ ነብሰ ጡሯ የምታውቀው ነገር አለ? ያው ነብሰ ጡሯ ሲወራ እሰማለሁ ማለት ብዙ ጊዜ ያወራሉ። አናና ፍቅረኛዋ ሲያወሩ እንኳን ብዙ ጊዜ እኔ በጣም ስለሚያምኑኝ ከአና ጋር በጣም ቤስትነት አለ እና ብዙ ጊዜ ስለሚያምኑኝ እኔ ማበራቸው ጎናቸው ቁጭ ነው የሚያወሩት እና ብዙ ጊዜ ሰማ ስለ እንትኗ ካለፈ በኋላ ነው የገቡባት። እኔ ማለት መታገቷን ሰምቻለሁ፣ ነብሰ ጡርና የታገተችበት ቦታ እና ቦታውን የሚጠቀምኳቸው እኔ አልነበርኩም። ከኔ በፊት የነበረ ልጅ አለ አንድ ልጅ እና እሱ ነው። እሱም ደግሞ መታገቱን ተሰምቻለሁ። በሆነ ነገር ወሬ እንትን ብሎባቸውን አላቅም ብቻ ታግቷል። እሱ በቀደም እሱ ሲወራ ስለሱ ሲወራ ሰምቻለሁ። ብቻ እንደኔ ሰራተኛ ነበር፣ ከኔ በፊት የነበረ ልጅ ነበር እና እነሱ ጋር የሚሰራ ማለት ነው። የእነሱ ጋር ሰሪ ነበር እና እነሱ ጋር የሚሰራም ሰው ጭራሽ ያግታሉ ነው ያግታል። ያው ወሬ ምናምን ነገር ነው እንዲህ ተብሏል። ብቻ ማለት እንደኔ ሲጀመር የሆነ ተይዞም ሲጠየቅ አውርቶባቸው ወይ ጠቆሙባቸው ይመስለኛል። እና የእሱ ቦታ ደግሞ የጠቆምኳቸው እኔ ቦታ ነበረ። ብዙ የታገተበትን ነው የምትለው? አዎ። ስለዚህ እሱ የታገተበትን ታውቃለህ ማለት ነው? አዎ አውቃለሁ። ግን ያው በጣም አስቸጋሪ ነው። ብዙ ሰዎች ነው ያላቸው በጣም ማለት ያን ቦታ አልፎ ለመግባት ራሱ በጣም አስቸጋሪ ነው ከሚባለው በላይ። የሚጠብቁ ሰዎች አሉ፣ በጣም ብዙ ሰዎች ናቸው ያሉት። ያው ብዙ ጊዜ ፍቅረኛዋ ማናም ይገኛሉ እዛ፣ ግን አልፎ አልፎ ግን ላይኖሩ ይችላሉ ምናልባት። ብዙ ጊዜውን ግን እዛ የሚያሳለፉት ከሱ ጋር ነው። በቃ የዋሸ እንዳልሆነ መቼም እርግጠኛ ነኝ። ኧረ የእውነት እኔ ከዚህ ነገር መውጣት እኮ ይፈልጋሉ እየነገርኩ እኮ ነው አይደለ? ስለዚህ ግልጹ ነው እየነገርኩ ያሉት። አንተም ብትሆን ያቺ ታመመች የምትላት እናትም አደጋ ውስጥ ነው የምትወድቁት። አውቃለሁ፣ ችግር የለም። ስለዚህ ያው ትክክለኛውን ነገር ለእኔ የሚጠቅመኝን ነገር ብቻ ንገረኝ። የማይሆን ወጥመድ አዘጋጃለሁ ብለህ እያሰብክ ከሆነ ግን እመነኝ አንተ የከፋ ነገር ነው የሚደርስብህ። ነገርኩ እኮ ይልቅ የነፍሰ ጡሯን ነገርም አውቅ ነበር፣ ግን ነፍሰ ጡሯን የሆነ ጭምጭምታ ሲሰሙ ነፍሰ ጡሯን ቦታ ቀይሯታል። አሁን ቀድሚያ ከነበረችበት ቦታ ከዛ ወጥቷት ላይ ተቀይሯት እና እሱ የነበረችበት ቦታ ላይ ነው አዲሱ ያኛው ልጅ እነሱ ጋር የሚሰራ የነበረው ልጅ ያስገቡት እዛ ጋር እሷ በነበረችበት ቦታ ነው። እና ምንድነው ሲሰማ ትንሽ ጭምጭምታ ነገር ሲሰማ ወሬ ከፍቅረኛዋ ጋር ታውራ ነበር አና ብዙ ጊዜ እና ምንድን ያለችው እሱ እንደኔ ሆኖ እንደሚሰራ ተነግረኝ ነበር እና በትንሽ ወሬ ምናምን ነገር እንትን ብሎ ነው ለዚህ ነገሮች የተደረገው በላይ ተነግረኝ ነበር። እና ስለዚህ ያ ልጅ እንደዚህ ጥፋት ወይ አጥፍቶባቸው ነው ታሰረ ነው እሱ። እንደኔ ነበር የሚሰራው በቃ እሱም ቦታ ነበር የሚፈልገው። እሱም በእነሱ ቁጥጥር ውስጥ ነው ያለው። አዎ ማለት ለምን ወይ ማጥፋት ለምን አልፈለጉም? ማለት እሱ ጋር መረጃ ያለ ይመስለኛል። ለዛም ነው ብዙ ጊዜ እሱም ፍቅረኛውም ሲላት ነበረ መገደል አለበት መጥፋት አለበት ሲላት ነበር። እና እሷ ደግሞ ከሱ የምትፈለገው ትልቅ ፋይል አለ እሱ ነገር መናገር አለበት እና እያሰቃዩት ነው አሁንም ድረስ ማለት ነው። እየቀጠቀጡ ምን እያሉት ነው ያን ፋይል እንዲያወጣ። እሱ ደግሞ ሊናገር አልቻለም። እና እኔም ባነበሩ ሰዓት በጣም ብዙ ልጆች አሉ በጣም ማለት አብሯቸው የሚሰሩ የሚጠብቋቸው ምናምን ነገር በጣም ብዙ ናቸው ከሚባለው በላይ እና በእነሱም የተደበደበ ልጁ ሊናገር አልቻለም፣ ሊያምን አልቻለም።
ስለዚህ አንተ እሱ ያለበትን ቦታ አውቃለሁን የምትለው? ቦታውን እኔ ነኝ እንትን ያልኩት በቃ ጠቁሚ ብዙ ሰዎች ስለማቅ። ስለዚህ እኛ መሄድ ብንፈልግ ወደዛ ልትወስደን ትችላለህ? ችግር የለም ግን በጣም አስቸጋሪ ነው ማለት እነሱን አልፎ ለመግባት ጠበቆቹ። ችግር የለውም ይኸውልህ እሱን እኛ የምንወስንበት ይሆናል። ቦታውም ትንሽ ራቅ ይላል። መኪና ካላችሁ ችግር የለም እኔ ለመጠቆም ዝግጁ ነኝ። ይኸውልህ የማይሆን ነገር እያሰብክ አይደለም አይደል? ኧረ በእውነት ትክክለኛ ነገር እየነገርኩህ እኔ አይታካላ እና እንኳን እንዴት እንደሆነ አንድ ጉዳት እኛ ላይ ቢደርስ የኛ ባልደረባ ላይ አንድ የሆነ ነገር ቢደርስ አንገትህን ነው የምቀነጥስልህ። እኔም እኮ አብራችሁ አይደለ እንዴ ሄዶች ምንም ችግር የለም እኮ። አትሄድም አንተ ከኛ ጋር አትሄድም። አንተን እዚህ እናስቀምጣለን ወይም ደግሞ እስቲ እሱን ከባልደረቦቼ ጋር የምወያይ ይሆናል። ምክንያቱም ይሄ ነገር ማመን የለብኝም እንደዚህ በተራ ምክንያት አምኜ እንትን ማለት የለብኝም። ወይ ደግሞ ዛሬ ምናልባት ሙሉ ቀን ማሰብ ካለብን ሙሉ ቀን አስበን ወይ ነገም ቢሆን ምን ሄድ ይሆናል ማለት ነው። እርግጠኛ ነገርኩ እኮ እናቴ ጋር መሄድ አለብኝ እኮ አሁን እኮ ነገርኩ። አይተካላለ እና እንኳን ስትወረጭብኝ አይተካላለ በቃ ትክክለኛውን ስለተናገርኩ እኮ ነው። እሷም እንኳን እሱን አሁን የሚመለከተኝ ነገር የለም ግን እኔ ላምና አልቻልኩም። እስቲ ለማንኛውም የእሱ እናት የተባሉትንም አሁን እሱ አድራሻ ይነግራችኋል። ሄዳችሁ ያሉበት ድረስ የምታጣሩልኝ ይሆናል ማለት ነው። ሌላ የከፋ ነገር የሚደርስ ከሆነ ሌላ ነገር አስበ ከሆነ በሁለታችሁ ህይወት እንደፈረድክ ቁጠረው። እሺ ችግር የለም ማለት እሺ ምንም ችግር የለም። እንግዲህ እያንዳንዱን ነገር የሚያውቅ ልጅ የዚህን ነገር የተደበቀው ሚስጥር የሚያውቅ ልጅ አንድ ልጅ አለ ነው እያለ ያለው። ምክንያቱም ለራሳቸው ሲሰራ የነበረ አግተውት አሁን እነሱ ጋር ያስቀመጡት አንድ ልጅ አለ ነው የሚለው። እሱ ልጅ እንግዲህ አግኝተን እንግዲህ ፈጣሪ ከረዳን እሱ ልጅ አግኝተን ብዙ መረጃ እናገኛለን ብዬ አስባለሁ። ይሄ ነገር ወጥመድ አይሆንም ብዬ ተስፋ አደርጋለሁ። እስቲ እኛም እርስ በርስ እንመካከርበትና ያለውን ነገር በዝርዝር የምናየው ይሆናል ማለት ነው። ስለዚህ አሁን ቀጥታ ወደዛው እንሄዳለን ማለት ነው አይደል? ሌላ የተደበቀ የምትነግረኝ ነገር አለ? በቃ እስካሁን ያለው ይሄ ነገር ብቻ ነው። በይበልጥ አሁን እንደነገርኩ የታገተው ልጅ በጣም ብዙ ማለት ቀደም ብሎ ስራው ሚሽኑ ሲጀመር ነው ከነሱ ጋር አብሮ የነበረ ልጅ ነው እና ስለነሱ ብዙ ነገር የሚያውቀው ነገር ስላለ አሁን በአስቸኳይ በቃ እሱን ወደ ማግኘት ምን ይሻላል ማለት እሱ ጋር ብዙ መረጃ ስላለ እኔ ጋር ያለው ከዚህ በላይ ምንም ነገር አልችልም። በቃ ያለው ነገር እኔ ጋር ነው። ምክንያቱም ከገባሁ እኔ ነግሬካለሁ ትንሽ ጊዜ ነው። እስቲ ስለ ሳሚ ምን ያህል እንዳጣራህ ለምንድን ነው እሱንስ እንድታጣራ የፈለጉት? ስለሱ ውስጥ የምታውቀው ነገር ካለ? ያው ሳሚን ነገር ሲነግሩኝ ብዙ ጊዜ በጣም በብዙ እንትኖች ሞክረዋል ቦታዎች ማለት እሱን የሚከታተል ሰው በጣም ብዙ ሰው እንትን ብለው ነበር እና ብዙ ሰው ከብዶታል። በቃ እሱን በጣም አስቸጋሪ ሰው እንደሆነ ይነግሩኛል። ሳሚን ለመያዝ ለመከታተል በጣም አስቸጋሪ እንደሆነ ይነገረኛል ብዙ ጊዜ እና እኔም ብዙ ጊዜ ያው ምንድነው ሰዎችም ስለማቅ ፓርኪንግም ሰራና ጓደኞች ስላሉኝ ብዙ ሰዎች ስላሉኝ በእነሱ ነው በቃ እኔም እሱን እያጠቃውና እየተከታተልኩ ነበር የነበረው እና ስለ ሳሚ እህትስ ሲወራ ምናምን የሰማኸው ነገር የለም? ስለ እገታ ምናምን ምናልባት? አይ ስለ ሳሚት እንኳን ምንም የሰማሁት ነገር የለም። ማለት በይበልጥ የሚፈለጉት በቃ ሳሚን ነው። እህቱን ይባላል ግን በይበልጥ አሁን ሚሽናችን ያለው ሳሚን ወደ ማገት ነው፣ ወደ ማስገባት ነው እና ያ መስመር ደግሞ አልይዝልን ብሎ ነው። እኛም ብዙ ጊዜ ብዙ ሰዎች ተልከዋል፣ ተበትኗል ሰዎች ማለት ነው እሱ እንዲያጠቁ በየቦታው። እኔ ብቻ አይደሉም ወደ 5-6 አሉ በየቦታው እሱ የሚከታተሉ ሰዎች። ስለዚህ ይህንን ነገር እያደረጋችሁ ያላችሁት በዋነኝነት ሳሚን ለመያዝ ነው ማለት ነው? አሁን ላይ ሳሚን ነው የሆነሱ እቅድ የነበር። አሁን ላይ ማንም ሰው አይፈልግም። በቃ ሳሚን ብቻ ነው ጥሩ እስከተው ሳሚን ነው መያዝ ይፈልጉት እና ሲመስለኝ የታገተው ያልኩ ልጅ በእነሱ የሚሰራው የነበረ ልጅ ስለ ሳሚ የሚያውቀው ነገር ሳይኖር አይቀርም ብዙ ነገሮች። እሺ ስለ ተሙስ ሲወራ የሰማኸው ነገር የለም? እኔ ተሙ የሚባለው ልጅ እንኳን እኔ ማለት ሰምቼም አላውቅም። አሁን ስትደኝ ነው አንተ የሰሙት እንጂ ተሙ የሚባል ልጅ ሰምቼም አላውቅም። ግን እስከገባው ድረስ እርግጠኛ ነኝ በእውነት። እስቲ ነገሮችንም እናጣራ ይሆናል። ምናልባት እንግዲህ ተሙም እንግዲህ አንገቱ እንግዲህ ያለበት ሁኔታ ታውቃላችሁ። አንገቱ ታሞ አልጋ ላይ ስላለ እሱ ከዚህ በኋላ ምንም የሚያመጣው ጉዳት የለም ብለው በማሰብ ሊሆን ይችላል። እንግዲህ ቀጣይ ተረኛ ሳሚን ያደረጉበት ኢላማቸው ያደረጉበት ምክንያት ይሄ ብዙ የተቀነባበረ ወንጀል አለ ከጀርባ። ይሄ የሚያሳየው በጣም ትልቅ ሴራ የተሰራበት ወንጀል እንደሆነ ነው። ምክንያቱም በዚህን ያህል ርቀት ሄደው የእኛም ባልደረቦች አንድ በአንድ ቀስ በቀስ ለማጥፋት እየጠራሉትኝ ምን አይነት ነገር ለማድረስ እንደሆነ መቼም የሚከብድ አይሆንም ይህንን ለመገመት። ስለዚህ አሁን ያ የተባለውን ልጅ እንግዲህ ለማግኘት ተነስተን የምንሄድ ይሆናል። ግን ይህን ነገር እኔ መጀመሪያ ከባልደረቦቼ ጋር መመካከር አለብኝ። ምናልባት ዛሬም ከሆነ ዛሬ፣ ካልሆነ ደግሞ ነገ እንግዲህ ተነስተን የምንሄድ ይሆናል። ምክንያቱም ነገሮችን በችኮላ መወሰን የለብንም። አጥንተን ቦታውንም ወይ መጀመሪያ ማየት ካለብን አይተን አጥንተን ወደ ውስጥ መግባት ባለብን ሰዓት እንገባለን ማለት ነው። ስለዚህ አሁን ግን ለጊዜው ከባልደረቦቼ ጋር መመካከር ይሆናል ማለት ነው። ተመካክሬ ዛሬ መመጣ ከሆነ ዛሬ፣ ካልሆነ ነገ ተመልሼ እመጣለሁ። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ ማለት ነው። እና ተነስ አንተ፣ ግን ከኔ ጋር ጉዳይ አለ። እንግዲህ ወደ ተመልካቾቻችን ይሆናል የተባለው ቦታ
መተናል ማለት ነው። አንድ ጋርድ ብቻ ነው የነበረው። ትናንትና እንግዲህ ነገሮችን አጣርተን ሁሉን ነገር አጣርተን መተናል። አንድ ጋርድ ብቻ ነው ዛሬ ሆነ ብለን አጥንተን አንድ ጋርድ በሚቀርበት ለምሳ በሚለዋወጡበት ሰዓት መተናል ማለት ነው። የተፈጠረውን ግብግብ እንግዲህ ለመቅረጥም ስላልተመቸን ነው አንዱን ጋርድ የኛ ባልደረቦች ይዘውታል። አሁን እንግዲህ ባዶ ነው ማለት ነው፣ ፍሪ ነው ቤቱ። ስለዚህ እሱን መጀመሪያ ስለሚያውቀው በእሱ አታለን አንዱን ጋርድ እንግዲህ ጥለን ያው ይዘነዋል ማለት ነው። ስለዚህ አሁን እኛ ብቻችንን ያለ ነው። አንደኛው ጋርድ ሳይመጣ ውስጥ ገብተን ቆይታ ማድረግ አለብን። ያለውን ነገር ካለ እንግዲህ ገብተን የምናጣራ ይሆናል ማለት ነው። ግን እንዴት ነው አካባቢው ላይ ሳይ በጣም ብዙ ሰዎች አሉ፣ የተወሰኑ ጎረቤቶች ምናምን አሉና እንዴት ነው ይሄንን ዝም ሊሉ የቻሉት የአካባቢ ሰዎች? ያው ምንድን ነው ብዙውን ጊዜ በገንዘብ ነበር የሚደልሏቸው ጎረቤቶቹ ራሱ በገንዘብ ይስጧቸው እንዲሸፍኑላቸው። አሁን ሌላዎችም እንትኖች ማለት መርማሪዎች እንኳን የሚመጡባቸው እንኳን እዚህ ደረጃ ላይ ማንም ሰው የለም እዚህ ጋር የሚከራይ ቤት ነው ብሎ ነው ያፈኑት ቤቱ እንጂ ኖርማል መንደር ነው እንደምታዩት ቤት ውስጥ። እነዚህ እዚህም አካባቢ ላይ ያሉ ሰዎች ይህን ነገር ላለማውጣት ብር ተከፍሏቸው ዝም ብለዋል። በገንዘብ ነው አንተ የሚሏቸው። ይኸው ገባ ውስጥ ራሱ ብዙ ክፍሎች አሉ ገና ወደ ውስጥ ራሱ እንደውም እዚህ ጋር ያገኘሁት ትንሽ ናቸው። ካሜራማን ተከተለኝ እንግዲህ አሁን ማንም ሳይመጣብን ባልደረቦቼም ጋር የተወሰኑ ጋርዶች ደጅ ላይ እንዲቆዩ አድርጌያለሁ። አካባቢውንም አንድ ያሳይልኝ ካሜራማን። በጣም ውስብስብ ያለ እንትን ያለ ቤት ነው። በጣም ግራ የሚያጋባ ቤት ነው እና እስቲ ና ተከተለኝ ካሜራማን። ይሄ ነው ቤቱ። እርግጠኛ ነህ እዚህ ነው? ና ካሜራማን። ባልደረቦቼ እንዳለ ሁላችሁም ከጀርባ ያላችሁት እያያችሁ እሺ፣ ሁሉንም ነገር እያጣራችሁ ና ግባ። ምን ቤት ነው አንተ? ጨለማ ቤት ነው እዚህ የመጣው። ማን ነው ልጁ? ሰው አለ? ሰው አለ? ና ግባ። ና ግባ። እባክህ ፍተኝ፣ ሊገድሉኝ ነው። ሊገድሉኝ ነው። ተረጋጋ። መጀመሪያ ተረጋጋ። አንተ ማን? ተረጋጋ መጀመሪያ። አቡቹ እባክህ ሊገድሉኝ ነው። ለምን ታሰርቶ? ለምን ያሰሩ? የመጣው ማን ነው? አቡቹ ለምንድን ነው ያሰሩ? ምን አድርገህ ነው? ናግሩን ፍታ። እኛ መርማሪ ጋዜጠኞች ነን። እሺ፣ ኧረ ይገድሉኛል። አንተን ልናድን የመጣ ነው። ከአንተ ብዙ የምንፈልጋቸው መረጃዎች አሉ። እንውጣ ከዚህ ቤት አሁን እንውጣ። ይገድሉኛል። እንግዲህ እንደተባለው የታገተውን ልጅ አግኝተነዋል። እውነት እሱ ከሆነ ብዙ የሚነግረን ነገር ይኖራል ማለት ነው። ማውራት ያለብን ነገር አለ እዚሁ። እሺ፣ ይገድሉናል። አሁኑ ከዚህ ቤት እንውጣ። ይገድሉናል። ችግር የለውም። ይኸውልህ የእኛ ባልደረቦች ብዙ ናቸው። ከጀርባም እንደምታያቸው እነዚህ ሁሉ ሰዎች አሉ። እጁን ፍታው። እነዚህ ሁሉ ሰዎች አሉ። ይኸውልህ ግድ የለህም። ከእኛ ጋር መጀመሪያ ማውራት ያለብን ነገር አለ። እውነት አንተ ነህ ስለ እነሱ መረጃ የምታውቀው? አዎ፣ ግን ይገድሉኛል። አንድም መረጃ ማውጣት አልችልም። ችግር የለውም። ለእሱ ይኸውልህ ሙሉን እኛ ከለላ የምናደርግልህ ይሆናል። ባልደረቦቼ ኑ አሁን ና ተነስ። አሁን የምንሄድ ይሆናል። ይኸውልህ ተረጋጋና መጀመሪያ ግን ማለት ነው ማድመጥ ያለብን ነገር አለሽ። እያንዳንዱን ነገር ትነግረኛለህ። ተግባብተናል በዚህ? እሺ፣ ችግር የለውም። እንውጣ። ቆይ ተረጋጋ። ለምንድን ነው ለዚህ ለመውጣት እንደዚህ የምትቸኩለው? ሰቃይ ነው የከረምኩት እዚህ ቤት ውስጥ። እባካችሁ አስወጡኝ። እነማንን ነው ይገሉናል የምትለው? ሱራፌል ነው ስሙ። እሺ፣ ይኸውልህ ሱራፌል፣ ይኸውልህ ለእኛ በጣም አስፈላጊ መረጃ አንተ ጋር አለሽ። ይኸውልህ እመነኝ፣ ይህን ነገር የማትነግረኝ ከሆነ እዚሁ ነው አስሬ የሚሄደው። እነግርሃለሁ። አሁኑ ነው ከዚህ ቤት ብቻ እንውጣ። ለምንድን ነው አንተ ከዚህ እንድንወጣ እንደዚህ እየቸኮልክ ያለው? ብዙ ጊዜ ተሰቃየ ነው እዚህ ቤት ውስጥ የከረምኩት። ምን አጥፍተህ ነው? ለምንድን ነው እንደዚህ ያደረጉ? የእነሱ ሰው ነበርኩኝ። ስንወጣ እነግርሃለሁ። ሁሉንም ነገር አስረዳለሁ። ቆይ መጀመሪያ ተረጋጋ። እኔ አንተንም ማመን አልችልም አሁን በዚህ አይነት ሁኔታ። እርግጠኛ ነህ ልጁ እሱ ነው? አዎ ልሱ ነው። ኧረ ሱራፌል እሱ ነው። ልክ ነው። ይኸውልህ ሱራፌል መደበቅ የለብህም። እሺ፣ ነገሮችን መደበቅ የለብህም። እመነኝ፣ ከዚህ ነገር ውስጥ እናወጣሃለን። ግን አንተም ለእኛ ትክክለኛውን መረጃ መረጃ እሰጣለሁ። እርግጠኛ ነህ? እርግጠኛ። እሺ፣ ኑ ባልደረቦቼ ከጀርባ ያላችሁ ነው ያዙት። እንውጣ። ውድ ተመልካቾቻችን እንግዲህ ታገተ የተባለውን ልጅ አይዘን መተናል ማለት ነው። እንግዲህ እዚህ አሁን ያለነው እንግዲህ በሃና ቤት ወይም ደግሞ በሃና አክስት ቤት ነው እንግዲህ ያለነው ማለት ነው። እሷም ከኛ ጋር ስለሆነች ነገሮችን እዚሁ መጨረስ አለብንና ዛሬም እዚሁ ተመልሰን መተናል ማለት ነው። እንግዲህ ትላንትና ነገሮችን በራሳችን መንገድ አጢነን እንዴት የነዛን ሰዎች ማግኘት እንዳለብን፣ ምክንያቱም እሱ ያለበት ሁኔታ በጣም አስጊ ነበረ። ሁለት ወጠምሾች ከዛም በላይ አንዳንዴ ደግሞ የሚሆኑበት ጊዜ ነበርና እኛ ጠብቀን እንግዲህ ምሳ ሰዓት የተባለውን ሰዓት ጠብቀን አንደኛው ሊበላ ሲወጣ አንደኛው ባለበት እንግዲህ አንደኛውን በእኛ ይዘን እንግዲህ በጣም አስቸግሮን ነበር እንትን ለማለት። እሱም እንግዲህ አሁን በእኛ ቁጥጥር ውስጥ ነው ያለው ማለት ነው። ያ ጋርድ እንግዲህ ጠባቂ እንደሆነ ብቻ ነው እንግዲህ እየተናገረ ያለው። እኛም ሰዎች አንዳንድ እንትኖችን ሊያደርሱበት በሞከሩ ሰዓት ሊናገር የቻለው ተከፍሎት ጋርድ ብቻ እንደሆነ፣ እዚህ ነገር ውስጥ የጠለቀ እውቀት እንደሌለው፣ ምንም የሚያውቀው ነገር እንደሌለ እየተናገረ ነው። እሱንም ወደዚህ ወደ ካሜራ ማምጣት ካለብን የምናመጣ ይሆናል። ነገር ግን አሁን እዚህ ጋር ይዘን የተመለስ ነው ሱራፌልን ይዘን መተናል ማለት ነው። ሱራፌል ማለት ያ አቡቹ ታገተ ብሎ የነገረን ልጅ እሱ ነው ማለት ነው። አሁን ከሱ ብዙ የምንሰማው ብዙ የምናገኘው መረጃዎች ይኖራሉ ብዬ ተስፋ አደርጋለሁ። ስለዚህ አሁንም ያለነው በሃና ቤት ነው። እንግዲህ ሃናም እዚሁ ከኛ ጋር ነች።
እሷንም መሀል ላይ እንግዲህ እናስገባት ይሆናል። ስለሱ ብዙ የምታውቀው ነገር ስላለ እሷንም ማስገብተን ምንድን ነው ያለው ነገር የሚለውን በዝርዝር የምናየው ይሆናል ማለት ነው። ሱራፌል እንዴት ነው? በመጀመሪያ ይኸው እንግዲህ አይዞህ አትፍራ፣ ካሜራ ምናምን እኛ ማስረጃ ነው። የህግ አካላቶች ከህግ ጋር የምንሰራ ሰዎች ነን። እኛም የህግ አካላቶች ነን እና ነገሮችን በዝርዝር ለመረጃም ለህግ ማቅረብ ስላለብን ለዛ ነው ካሜራ የሚቀረጸው። ይህ ሁሉ ሰውም ያለው ደግሞ አታስብኛ ከህግ ጋር ስለሆንን ለእኛ ጥበቃ ተብሎ ናቸው እነዚህ የቆሙት። ምንም ልትፈራ ምንም ልትለው የሚገባ ነገር የለም። እመነኝ። አሁንም ሌላው ይህን ነገር ካወቁ ይገድሉኛል። እንኳን ይህን መረጃ ሰጥቻችሁ ከዛ ቤት እንዳመለጥኩ ከገባቸው ራሱ አፈላልገው ነው የሚደፉኝ። ይኸውልህ ለእሱ ምንም ሀሳብ አይግባ። ምክንያቱም እኛ ይኸውልህ ያንን ሁሉ አልፈን አንተን አግኝተናል አይደል እንዴ? በዚህ ልትተማመንብን ይገባል። ምክንያቱም ሰዎቹ እጃቸው ረጅም ነው። ችግር የለውም። ይኸውልህ እመነኝ፣ ለአንተ አሁን የተሻለ ቦታ አዘጋጅልሃለሁ። እነሱ አይደሉም ማንም ሊያገኘህ የማይችል ቦታ አስቀምጥሃለሁ። ግን አንተ ለእኔ የተሻለና ጥሩ መረጃ የምትሰጠኝ መረጃውን እሰጥሃለሁ፣ ግን ቃል ትገባልኛለህ። በመጀመሪያ ለእሱ ምንም ችግር የለውም። እንደምታደርግልኝ ለራሴም ስል እኮ ነው ይህን ነገር የማደርግ ያለው። ምክንያቱም ከአንተ ብዙ የምፈልጋቸው መረጃዎች ስላሉ ለእኔም ስለምታስፈልገኝ፣ ሲጀመርም እኔ የሰው ህይወት ዝም ብሎ በማንኛውም በተራ ነገር እንዲጠፋ ስለማልፈልግ ለአንተ ስል አይደለም ለራሴም ስል የማደርገው ነገር ነው። ምንም ወንጀለኛ ብትሆን ጥበቃ አደርግልሃለሁ። ትሰማለህ? ግን አንተ ይኸውልህ ትክክለኛውን ነገር ለእኔ መንገር አለብህ። እነግርሃለሁ። የሰው ህይወት ነው አደጋ ላይ ያለው። እዛ ጋር የአንዲት ባልደረባችን ሚስት አደጋ ላይ ነው ያለችው። በዛ ላይ ደግሞ እነዚህ ሰዎች ባልደረባችንንም ለማጥቃት እስከ ብዙ ርቀት እየሄዱ ነውና ይህን ነገር ከስር መሰረቱ መቋጨት ስላለብን እኚህን ሰዎች ለእኛ አሳልፈህ ትሰጠናለህ። ይሄ ነገር ማብቃት አለብን። እኛ በዚህ ሰዓት በጣም ብዙ መስራት ያለብን ስራዎች አሉ፣ ግን በራሳችን ወንጀለኞች ተጠምደን ምንም ስራ እየሰራን አይደለም። እባክህ አሁን እንኳን ቢያንስ ወደ መጨረሻው ምራን። እኔ እዛ ቤት ውስጥ ስታገኙ ሳምንት ሊሞላኝ ነው። ምግብ በቀን አንዴ ተረፍራፊ እየበላሁ እያሰቃዩኝ ነው ያለሁት። እሺ ችግር የለም። አሁን እኮ ያን ጊዜ አልፏል አይደል እንዴ? ቢሆንም አሁንም ቢሆን ደግሞ ሊያገኙኝ ይችላሉ። እነሱ ከዛ ቤት እንደወጣው ካወቁ አሁንም አፈላልገው ያገኙኛል። አልተረዳኸውም መሰለኝ ያለህበትን ሁኔታ። እኛ የህግ አካላት ነን፣ ከህግ ጋር የምንሰራ ሰዎች ነን። ስለዚህ ምንም ሀሳብ አይግባ። እመነኝ፣ ለእሱ እኔ ቃል እገባልሃለሁ። እንግዲህ እኔ ባልደረባቸው ሆኜ እንደዚህ ያሰቃዩኝ ምክንያት አንዲት እርጉዝ ሴት ነበረች። ስራውን ባልፈልገውም ገንዘብ ስለሚያስፈልገኝ ይሰራ ነበር የእነሱን ስራ። አንዲት ነብሰ ጡር ሴት ነበረች። እሷን አሳገትናት፣ ቦታ አመቻቸውኝ። እኔ ካሳገትናት በኋላ ሴትዮዋ በጣም አሳዘነች። የ8 ወር እርጉዝ ናት፣ ልጇ ደርሷል ምናምን። በቃ እናቴ ናት አይኔ ላይ የመጣችው። እሷን ለማስመለጥ ሞከርኩኝ፣ አልሆነም። እጃቸው ረጅም ነው፣ ያዙኝ፣ ተያዝኩኝ። ያንን ነገር ስላደረግክ ነው አሁን አንተ ታስራ የነበረው ማለት ነው? አዎ፣ በዛ ምክንያት ነው ሲያሰቃዩኝ የነበረው። ስለዚህ ስለታገተችው ነብሰ ጡር የምታውቀው ነገር አለ ማለት ነው? ቦታውን እኔ ነኝ ያመቻቸውት፣ ግን መጨረሻ ላይ ጸጸተኝ። በቃ ሳያት ሴትዮዋን ህሊና የወቀሰኝ ለዛ ነበር። ለማስመለጥ ሞከርኩኝ፣ ግን በቃ አልቻልኩም፣ ያዙኝ። ስለዚህ አንተ ስትያዝም ጀምሮ ስለ ነብሰ ጡሯ ወይም ደግሞ የኛ እንግዲህ ነብሰ ጡሯ የሚለው የኛ የሾፌራችንን ሚስት ነው። ስለዚህ ስለሷ በዝርዝር ሁሉንም ነገር ታውቃለህ ማለት ነው? አዎ አውቃለሁ። እስቲ እንዴት ሊያጠምዷት እንደቻሉ ማለት ለምን እሷን መውሰድ እንዳስፈለገ እንግዲህ የምታውቀው ነገር እስቲ ካለ በዝርዝር ንገረኝ። ባሏ ሹፌር ነው። እሱም በብር ሊይዙት ሞክረዋል፣ በብዙ ነገር ሊይዙት ሞክረዋል። ግን ታማኝ ነው ሰውየው፣ አልያዝም ብሏቸው ነበር። ግን ሚስቱ ነፍሰ ጡር ናት። ለእሷም ሲል በቃ እጅ ይሰጣል ብለው ነው እሷን እንድናግታት ያደረጉት ማለት ነው። ቦታውን የእሷን ቦታ ደግሞ ያመቻቸውት እኔ ነኝ። ስለዚህ እሱ ለሚፈልጉት ሰው ቦታ አንተ አዘጋጀህ። እሱን ለማጥመድ ስትሉ ይህን ነገር አደረጋችሁ ማለት ነው? እሱን ለማጥመድ ነው የሁሉ ነገር የተደረገው። ለምን እሱን እንትን ማለት ተፈለገ? ቆይ እነሱ የሚፈልጓቸው ሰዎች ላይ ከእነሱ የበለጠ እሱ ቅርበት ስላለው በሹፌርነት ከእነሱ ጋር ስለሚቀርብ እነሱም በዛው መረጃ ለመሰለል ይጠቅማቸዋል ብለው ነው። ስለዚህ ይጠቅመናል ብለው ነው ያሰቡት። መረጃ ከኛ መረጃ ወጥቶ ለእነሱ እንዲደርሳቸው ዋነኛ ቅርባችን የሆነው ደግሞ ሹፌሩ መሆኑን ስላወቁ በሹፌሩ በኩል መሰለል ፈልገው ነው እነሱ እና በብር ሞክረዋል፣ አልደለል ብሏቸዋል። መጨረሻ ላይ ነው እንግዲህ ሚስቱን ነብሰ ጡር ናት እንዳልኩ የ8 ወር ነብሰ ጡር ናት፣ ልጇ ደርሷል። እሷን አግተው እንግዲህ እሱን ሊይዙት የሞከሩት ማለት ነው።
እኔም እሷን ላስመልጥ ስል ነው እንግዲህ ያልኩ ነገር የተፈጠረ። ስለዚህ አንተም አሁን እንደምትለኝ ከሆነ በዛ መሀል ነፍሰ ጡር አሳዘነችኝ። መጀመሪያ ቆይ ነፍሰ ጡር መሆኗን አታውቅም ነው ስትታገድ? እኔ ሚስቱ ብቻ ነው የመሰለችኝ። በቃ ነፍሱ ጡር እንደሆነች አላወቅም። እዛ ቤት ላይ ደግሞ ነፍሰ ጡር ሆና እንደዛ አይነት ስቃይ አይገባትም ብዬ ስላሰብኩ ላስመልጣት ሞከርኩ፣ ግን ተያዝኩኝ። ስለዚህ ለሷ ምንም ያዙና አሁን ያለው ቦታ ላይ እንትን አልክ ማለት ነው። አሁን እስቲ አንተ ሌላ ማለት ስለኛ ወይም ደግሞ እስቲ ያወቅከው መረጃ አለ? እኛ እንግዲህ እነሱ የሚሉንን ብቻ ነው የምናደርገው። ቦታ ማመቻቸት ነው። እንደዚህ የሚታገዝ ሰው አለ፣ እንደዚህ አይነት ቦታ ትባላለህ እንባላለን፣ ሄደን እሱ ማመቻቸት ነው። ዋናው ግን በቃ እነሱ አሉ፣ ዋና ሰዎች እነሱ ናቸው በቃ የሚያወሩት ስለ እንደዚህ አይነት ነገር። በዝርዝር አሁን ከእናንተ ጋር በዝርዝር ተገናኝተዋል። አሁን ከአንተ ምንም መረጃ ልናገኝ አልቻልንም። ስልክህም የለም፣ ምንም ያስከው እንትን የለም እና እነሱ ጋር ሆኖ ነው እነሱ ጋር ነው ሲያግቱኝ፣ ስልኬንም እኔንም ሁሉ ነገሬን ወስደው ነው ያገቱኝ። እንግዲህ በዚህ ልብስ ነው ሙሉ እንትኑን እራሱ ያለውትኝ በቃ። እሺ ምንም ችግር የለውም። ነገሩን ከስር መሰረቱ የምናጣራ ይሆናል። እስቲ ሌላ አንተ አንድ የተደበቀ ወይም የሆነ ነገር አለ ልትለው የምትችለው ነገር ካለ እስቲ በዝርዝር ልትነግረኝ የምታውቀው ነገር ካለ እስቲ በዝርዝር አስረዳኝ እስኪ። በጣም ብዙ ነገሮች ነበሩ። ነገር ግን እንግዲህ እነሱ እጃቸው ረጅም ነው። እናንተ ምንም እርግጠኛ አልሆነባችሁም፣ ላምናችሁም አልቻልኩም። አሁን እኮ መጨረሻው ላይ ደርሰናል አይደል እንዴ? ያለውንም ነገር አይተሃል፣ ከዛ ነገር አውጥተናል አይደል እንዴ? ስለዚህ አሁን እዚህ ጋር ደርሰን ሳለ ለምን የምትፈራው? ምንም የሚያስፈራ ነገር ኖሮ ነው? ሰዎቹ እጃቸው ረጅም ነው፣ ሰውን በብር ይደልላሉ። አንተን እኮ ከዛ ውስጥ አዳንህ አይደል እንዴ? አዎ፣ ግን በቃ እናንተ ምንም እርግጠኛ አልሆነባችሁ አልቻልኩማ። ይኸውልህ ሌላ ነገር እንትን አትበለን። ይኸውልህ ወይ አንተም ሆነ ብለህ ነገርን መረጃ ለመደበቅ ከሆነ አንተንም መረጃ በመደበቅ ላሳስርህ እችላለሁ። እመነኝ። ያ ነገር እንዲደርስብህ ማፈልግ ከሆነ ይኸውልህ አሁን ወንጀል ሰርተሃል፣ ግን ወንጀሉ ላይ ተጸጽተህ ባደረግከው ነገር አሁን ይሄ ነገር ተፈጥሯል አይደለ? እኛ ደግሞ ከዚህ ነገር ውስጥ አውጥተናል። ስለዚህ አንተን እኛም መተባበር አለብህ። ልተባበራችሁ እኮ ነበር፣ ግን ለህይወቴ ያሰጋኛል። እናንተ ላይ እርግጠኛ ልሆን አልቻልኩም። ለእኔ ሴፍቲ ቦታ ልታዘጋጁልኝ አትችሉም። እነሱ የትም ብገባ ይመጣሉ። ብታስረኝ እስር ቤት ብገባ ሰዎች ይኖራቸዋል፣ ገብቶ እኔን የሚያጠቃ ሰው ይኖራል። እኔ አሁን እዛ ነገር ውስጥ አንተንም እንትን ማለት አልፈልግም። ምንም ካልነገርከኝ እኮ አሁን እስር ቤት መክተት አይቀርም አንተን። ያ እንዲሆን ደግሞ የማትፈልግ ከሆነ እስር ቤት ብገባ እንግዲህ ያገኙኛል ብላል አይደል እንዴ? ያ እንዲሆን የማትፈልግ ከሆነ ደግሞ ለእኔ መረጃውን ንገረኝ። እኔ ለአንተ ተገቢውን ጥበቃ ላደርግልህ። ሲጀመር እኮ አንተ መረጃውን አሳልፈህ ብትሰጠኝ እኮ ብዙ የተደራጁ ኃይሎች ናቸው። ብዙ የምነግርህ ነገር ነበር፣ ግን ለእኔ ሴፍቲ ማመቻቸት የምችል መስሎ ሴፍቲ ማመቻቸት የምታመቻችልኝ አልመሰለኝማ። ለእኔ ቆይ ባትነግረኝ መረጃውን ይዘህ መሞት ነው የምፈልገው? ለእኔ እኮ መረጃውን ብትነግረኝ ማለት ነው እነዛን ሰዎች ይደርስባቸዋሉ። እነዛን ሰዎች ላስራቸው እችላለሁ። ያ በራሱ ለአንተ ሴፍቲ ነው የሚሆነው። እሺ ግን እመነኝ፣ ጥበቃ አደርግልሃለሁ። እርግጠኛ ምን ያክል እጃቸው ረጅም ቢሆን እንደዚህ ልትፈራቸው ይቻልከው? የሰው ልጅን በብር ይደልላሉ። ካልሆነም እንደነገርኩ የሚወዱት ሰውን እያገቱ። ይኸውልህ አንተ አሁን ያ ነገር እንዲደርስብህ አትፈልግም አይደል እንዴ? አሁን እኮ አንተን ትቼ ብሄድ እኮ መያዛቸው አይቀርም አይደል? ደግሞ ሌላ መረጃ ሰጠህ ተብለህ ሁለተኛውን ከዚህ በኋላ ካገኙ ምን ሊያደርጉ እንደሚችል መገመት የሚከብድ አይመስለኝም። ምንድን ነው የተደበቀው ነገር? ምን ቢደብቁ ነው? ትልቅ የተደበቀ ነገር አለ። ትልቅ ሚስጥር አላቸው። ትልቅ ግን ልነግርህ አልችልም። በቃ ይኸውልህ ነገሮችን አታወሳስብብኝ። ይኸውልህ አንተ ሲጀመር እዚህ ነገር ውስጥም የከተቱትን ሰዎች በእኔ ቁጥጥር ስር ናቸው የተወሰኑት። ለሱም ደግሞ ማረጋገጫ ሀና የተባለችዋን ሴት እንግዲህ ወደዚህ ታስገቡልኛላችሁ። እሷንም አስገብቼ እንግዲህ ከእሷ ጋር ቆይታ ማድረግ ይሆናል። እንግዲህ ወደ ተመልካቾቻችን በጣም ብዙ ነገር እየተፈጠረ ነው። በጣም ብዙ ነገር እየሆነ ነው። ስለዚህ ያለውን ነገር እንግዲህ አብረን የምንከታተል ይሆናል ማለት ነው። አብራችሁን ቆዩ። አሁን ሀናን አስገብቼ ደግሞ ከሀና ጋር ያለውን ቆይታ ማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ወደ ተመልካቾቻችን እያመጣሁት ነው እሷንም እንግዲህ ማለት ነው። አስገቧት፣ ችግር የለም። ነይ ግቢ። ነይ ለዚህ ሀና ታውቃታለህ? ነይ ግቢ። በእሷ ምክንያት ነው ሁሉ ጣጣ ውስጥ የገባሁት። በእሷና በፍቅረኛ አርፈሽ ቁጭ በይ። በእሷና በፍቅረኛ ምክንያት ነው የሁሉ ጣጣ የመጣው። እኛ በብር እንዴት ያገኙክ? ሁሉም ነገር ላይ እንደርሳለን። እሺ እናንተማ እሱን አስራችሁ በቃ ነገርን የምታደበሰብሱ የምታመጡ መስሏችሁ ነው ያደረገው። ማንም ይሁን ማለት ቆይ እንዴት አገኙክ? ቆይ እንዴት ተገኘ? አንቺ ነሽ የሁሉ ጣጣ ውስጥ የከተትሽኝ በብር ደልለሽ ከፍቅረኛሽ ጋር።
ቆይ ዝም ብል ምንድነው የምታወራው? አሁን ፍቅረኛሽ የተባለውንም ሰውዬ የምናገኘው ይሆናል። እሺ ቆይ አንዴ እሱንም ቢሆን ዋጋውን የምንሰጠው ማለት አንተ እንዴት እንደዚህ ልትገኝ ማችል ሰው እንዴት ተገኘክ? ታግቼ እየተሰቃየሁ ነው የተገኘው። አስራችሁ እያሰቃያችሁት እናንተማ ጋርዶች እኮ እንዴት ነው ልታገኙት የቻላችሁት? ጋርዶቹን አልፎ አይገቡም ብለሽ አስበሽ ነው አይደለ? ምንድነው ያደረጋችሁት? ያላችሁት አንተና ቡቹ አንዱን ጋርድ እኛ ጥለነዋል። እሺ እኛ ጋር ነው ያለው። ምን አይነት ሰው ነሽ ግን አንቺ? ምን አይነት ሰው ነሽ? ሲጀመር እናንተ ከእናንተ ጋር ስራ መስራት አልነበረብንም። ሴት ማትራይ ሴት ዝም በል እባክህ። ምን አገባህ? ሲጀመር ይመለከታል። ወንድ ሆኜ አዝኜላታለሁ። አንቺ ግን ሴት ሆነሽ እውነቱን እኮ እንደዚህ ጫከኛለሽ። በቃ ዝም በል እባክህ። ምንም የሚመለከተው ለብር ነገር ብለሽ የለም። የማታረጊው ነገር የለም። አንቺ አደርጋለሁ ሁሉንም ነገር ያ ጓደኛሽ አሁን እኛ ጋር በቃ ሆኗል። ለምንድን ነው የሚቀባጠረው? ሲጀመር ከሰራ በኋላ ስራውን ሰርቶ ከተያዝክ በኋላ ነው እንደዚህ የሚቀባጠረው። ተጸጽቷል። እሺ ወንድ አይደለ እንዴ? ሆነም ቀረ ተጸጽቷል እሱ። አንቺ ግን ሴት ሆነሽ ለሴት ያራራሽ ሊያውም ለደረሰሽ ሲጀመር ማለት ነው። መጀመሪያውንም ለዚህ ነበር ማለት ነው ስራው ላይ የገባው አይደለ? ምን ማለት ነው? እኛን ያሳልፈን እንትን ለማለት ነበር አይደለ? ምን ማለት ነው? ያው ሁሉ ስራ እኔ ለገንዘብ ብዬ አንቺ ደልለሽኝ ነው እንጂ የገባሁት። ዞሮ ተማምነንበት ነው እየሰራን የነበረው አይደለም? እንዴት ነገር ግን አንተ ማምነህ አንቺ እንዴት ያለቀ በቃ ሌላ ምንም ጣጣ ሌላ ወሬ ያስፈልገውም እኮ። እንዴት አትራይም? ህሊናሽ እንዴት አይወቅስሽም? እኔ በበቃኝ ሰዓት በቃኝ ብያለሁ። በቃ ህሊና ስላለኝ ኧረ እባክህ በበቃኝ ሰዓት በቃኝ ብያለሁ። አንቺ ግን ሴት ሆነሽ ከባድ ህይወት ውስጥ ነው ችግር ውስጥ ነው የሚገቡት። ከባድ ችግር ማለት ነው። ዛቻውን ጀመርሽ? ቅድም ስትቅለስለሽ ነበር። እየዛትኩ አይደለም ግን እየነገርኩት ነው። በቃ ህይወታችሁ ነው የሚበላሸው፣ ላይፋችሁ ሁለታችሁም ማለት ነው። ትናንትና ተማምነን እኮ ነገሮችን አስተካክለን ነበር አይደል እንዴ? ስትቅለስለሽ ነበር። በቃ ነገሮች እኔ ከዚህ በኋላ ከእናንተ ጋር ነው የምሆነው ምናምን ስትይ ነበር አይደል እንዴ? ትናንት ልክ እኔ አሁን ስለእናንተ ነገር እኮ አይደለም እያወራን ያለ ነው። አሁን ይሄ ማለት ይሄ ሊገኝ የማይችል ሰው እንዴት በምን አይነት ክስተት ሊገኝ እንደቻለ ነው። በቃ ደረስንበት። በቃ ነገሩን ሁሉንም አጣርተን እኮ ከደረሳችሁበት በኋላ ምንድነው የሚቀባጠረው ታዲያ? ከኔ ጋር ምንድነው የሚያዋራው? ብዙ አይነት መረጃ እሱ ጋር የተደበቀ አለ። ምንም አይነት መረጃ የለም። ምንም የሚያውቀው ነገር የለም። መረጃ ደግሞ እሰጣለሁ፣ አሳልፌ እሰጣለሁ። እሱም እየቀባጠሩ ያሉት በቃ ስለፈሩ ነው። አንተን ፈርተውካል፣ ለዛ ነው የሚቀባጥሩት። ሌላ ምንም የሚያውቁት ነገር የላቸውም። ስለፈራ ሰው ዝም ብሎ የማይመስል ነገር አያወራም። እሺ አሁን በኋላ ታመሰግነኛለህ። ለነገሩ ችግር የለውም። ምክንያቱም ምንም የማያውቁትን ነገር ቀባጥረው ያልሆነ ቦታ ላይ ስትገኝ ራስህ እንመሰጋገናለን። እኔና አንቺማ በደንብ እንመሰጋገናለን። ፍቅረኛሽንም እዚሁ ማመጣው ይሆናል። እሺ እንደውም ሲጀመር ዛሬ ስለምንድን ነው ፍቅረኛ ነው የምታወራው? ደግሞ ፍቅረኛ አላት አልከው ይታወቃል እኮ። ትናንት እዚህ ቤት ስመጣ አንቺን ወጥመድ ውስጥ ለመክተት ነው አመጣጤ የነበረው። እሺ እኮ ግን አልተሳካልም። በስልክሽ ቴክስት ስልክለት ነበር፣ ስናወራ ነበር፣ አንቺን አስመስዬ ሳወራ ነበር። ለምን ሊመጣ እንዳልቻለ ግን አልገባኝም። ግን ለእኔ ጥሩ አጋጣሚ ነው። አቡቹ የተባለው ልጅ በአጋጣሚ መጣ፣ ነገሮች እንዲገለጡ ሆነ ማለት ነው። አንቺ የሰራሽውን የደበቅሽውን ነገር አቡቹ አወጣው። ችግር የለውም እሱ ሲጀመር ሁሉንም ነገር እሱንም እንድታገኙት ያደረገው አቡቹ አይደለ? አሁንም ቢሆን ማለት ነው ያችን ነፍሰ ጡር ያሰራችሁበትን ቦታ እንደርስባችሁ። እኔ ስለምንድን ነው ነፍሰ ጡር የምታወራኝ? እኔ ምንም አውቀው ነገር የለም። በቃ አለቀ። አሁን ደግሞ ካድሽ እንዴ? በቃ ክጃለሁ። ካድሽ ስታምኛል ነበር እንዴ? ራስሽ እንዳጠመድሽው እኮ ተናግረሽ ነበር አይደል እንዴ? ግን ሌሎች ሰዎች ከጀርባ እንዳሉ ነው። ስላጠመድኩት ነገር አወራሁክ እንጂ ስለሷ መታገት እኔ ማውቀው ነገር የለም ብዬ መጀመሪያም ነግሬያለሁ አይደል? እኔ አይደለሁም ማውቀው እነሱ ናቸው። አሁን ግን የዚህ ነገር ሁሉ አቀናባሪ አንቺ እንደሆንሽና አንቺና ፍቅረኛሽ እንደሆናችሁ ይኸው በዝርዝር ነግሮኛል። ከማን ጋር የሚያውቀው ነገር የለም። ሲጀመር ምንድነው አንተ ነገር እውነቱን ምንድነው የምታወራው? የምሰጣችሁ መረጃ አለ። አሁን እኔ ሴፍቲ ነኝ በእናንተ ውስጥ፣ ሴፍቲ ነኝ በእናንተ ውስጥ። ሁሉንም ነገር በእኛ ቁጥጥር ስር ሆነናታል። ስለዚህ ከዚህ በኋላ አንቺ ዝም በይ እሺ። እሱ ራሱ አፉን ይዝጋ። በቃ ዝም ይበል። ምንም ማውቀው ነገር አይቀርም። እንኳን እሷን ነብሰ ጡሯን እኔን እንኳን አሳግታ እንትን ስትል የነበረው እሷ ናት። ታውቅ ነበር የት እንደሆንኩኝ። ልንገርህ አይደል? ከሃዲ ነው። እኔን ያካደ ወንጀል እየሰራሽ ከሃዲ ትያለሽ። ይካደኝ። ለእኔ የምፈልገው መረጃ እስከሰጠኝ ድረስ ሌላው ችግር የለውም። እናያለን ምን አይነት መረጃ ሰጥቶ ምን አይነት ጥቅም ውስጥ እንደምትገኝ። አመንክ አይደለ? እኔ ምን ያክል እንትን እንዳለ። ስለዚህ ሙሉ መረጃ ሰጣለሁ ስለሷ። ምንም ብር አይፈልግም። አንቺ ግን አታፍሪም? ሴት ልጅ ሆነሽ ሴት ላይ እኔ እዛ ቤት ውስጥ አንቺ ስታሰቃይኝ የነበርሽው አንቺ ልጅ አንደኛዋ ሴት አንቺ ልጅ። ተው ተረጋጋ፣ አንተ ተረጋጋ። አረ ከካሜራ ጀርባ ያላችሁ አረ አለቃት። እንግዲህ ውድ ተመልካቾቻችን ነገሩን አብርደን ተመልሰን መተናል ማለት ነው። በዚህ ልክ ለምንድን ነው እንደዚህ ልትሆን የቻልከው? ምን ሆነ ነው? እሷና ፍቅረኛዋ እኮ ነው አይደል እንዴ ይሄ ሁሉ ነገር ውስጥ የከተቱኝ። አንድ ሳምንት ሙሉ ትርፍራፊ ምግብ እየበላው ያ ሁሉ ነገር ሲደርስብኝ እኮ በእሷ ምክንያት ነው። አሁንም ቢሆንም እኮ የሰው እጅ ህይወት ላይ ሊጠፋ ነበር እኮ። ልትገላት ነበር። ሞት ሲያንሳት ነው እሷ ሞት ሲያንሳት ነው።
ብር ነው የምታመልከው። ሰው ህሊና የላትም። ብር ብቻ ነው እሱ ሀሳቡ። ገብቶኛል፣ አውቃለሁ። ያው ስለ እሷ ብዙ ነገር እናጣርቻለሁ። እንግዲህ ለሴት ልጅ እንኳን ማዝራራ ሴት ናት፣ ሊያውም ለደረሰች ነብሰ ጡር። ግን በዚህ ልክ ማድረግ አልነበረብም። ለእሷ ተገቢውን ቅጣት እኛ የምንሰጣት ይሆናል። እመነኝ። ግን እሷ ተገቢውን ቅጣት ማግኘት አለባት። ሞት ነው የሚገባት እሷ። እሺ ችግር የለውም። የእሷን ነገር ህግም የሚወስኑ ይሆናል። ግን አንተ አሁን እንግዲህ ምን ያክል እኛም እጃችን ረጅም እንደሆነ ማወቅ አለብህ። ምክንያቱም እሷንም ይኸው እንግዲህ የአንተ አዛዥ የነበረችውን በእኛ ቁጥጥር ውስጥ አድርገናል። ይኸው እኛም ምንም የደረሰብን ነገር የለም እስካሁን። እንደምታየው ማንም እኛ ላይ እኛን የመንካት አቅምም የለውም። ለዛም ነው እንግዲህ በምንወዳቸው ሰዎች ሊያጠቁን እየቻሉ ያሉት። ስለዚህ አሁን ትክክለኛውን መረጃ እንግዲህ ለእኔ ለመናገር ፈቃደኛ ነህ ማለት ነው አይደለ? ፈቃደኛ። ስለዚህ እያንዳንዱን ነገር በዝርዝር ሁሉንም ነገር የምትነግረኝ ይሆናል ማለት ነው። እስቲ ምንድን ነው አንተ መጀመሪያ ለምንድን ነው እስካሁንስ ሊያጠፉ ያልቻሉት? አግተው ያስቀመጡኝ ያልገደሉበት ምክንያት የእነሱ የቪዲዮ የኦዲዮ እና የሰነድ መረጃዎች እኔ ጋር አሉ። አንተ ጋር? እኔ ጋር አሉ። ለምን እነዚህ ነገሮች ያዝክ? ለህይወቴ እንደዚህ አይነት ነገር እንደሚመጣ አውቀው ነበር መጀመሪያም ነው። እኔን ከያዙ እንዳይገሉኝ ሊያደርጋቸው የሚችለው ነገር ይሄ ሰነድ ብቻ ነው። ማንም ሰው ከዚህ ስራ መውጣት አይችልም። የሰነድ እና የቪዲዮ ማስረጃ አለ ነው የምትለኝ? የኦዲዮ የቪዲዮ እና የሰነድ ማስረጃ አለ። ደህንነቱ የተጠበቀ ቦታ አስቀምጫለሁ። ለዛ ነው እስካሁንም ሲያወጣጡኝ ነው እንጂ እየቀጠቀጡ ሊያወጣጡኝ ይችላሉ እንጂ በቃ ሞት እኔ ከሞትኩኝ ያ ሰነድ እንዳይወጣ ይፈራሉ እነሱ። ስለዚህ አንተ ቢሆን አጋጣሚ አንተ ቢያጠፉ ያ ሰነድ ሊያወጣ የሚችል አንተ ደግሞ ያስቀመጥከው ሰው አለ ነው? አዎ ደህንነቱ የተጠበቀ ቦታ አስቀምጫለሁ። እሺ በጣም ጥሩ። ለእኛ መቼም እንግዲህ ይህንን ነገር አሳልፈን እንደምትሰጠን መቼም አልጠራጠርም። ምክንያቱም እኛ አንተን ደህንነት ለመጠበቅ የሁሉ ነገር እያደረግን ነው። ከዛ ነገር ውስጥ ማውጣትህናሃል እንግዲህ። ስለዚህ አሁንም ቢሆን ይህንን ነገር ለእኛ አሳልፈ ሰጥተን እነሱን ደግሞ ተገቢውን ቅጣት እንዲይዙ ማድረግ አለብንና ስለዚህ እሱን ሰነድ ላወጣ የምችለው ደህንነቱ የተጠበቀ ቦታ ራሴ አምኜበት ይሄ የእኔ ሴፍቲ ነው ምለው ቦታ ካስቀመጣችሁኝ በኋላ ያንን ሰነድ አወጣል። እሺ ችግር የለም። በጣም እንግዲህ ትልቅ እና ወሳኝ ሰነድ እንደሚሆን አምናለሁ። ለአንተ ምንም ችግር የለውም። ተገቢውን ጥበቃ እናደርግልሃለን። ሁሉን ነገር የምናሳይ ይሆናል። እስቲ ሌላ ከዚህ በዘለለ ከነዛ ሰነዶች በዘለለ ምንድን ነው ስለ እንትን ሲያወሩ የሰማው ወይ የሆነ የምታውቀው ነገር ካለ እስኪ ስለኛ። ስለ እናንተ ጋዜጠኞች በቃ የእነሱን ስራ እያጉላሉ እንደሆነ እነሱን በቃ ማጥፋት እንደሚፈልጉ። እኔ አሁን የመጨረሻ ሚሽን ስሰራ እኔ በነበርኩበት ከመታገቴ በፊት አንድ ሚሽን ነበር። ተሙ የሚባል ሰው ታውቃለህ? ተሙ ባልደረባችን እኮ ነው። እሱን ግለሰብ አንድ ጋርድ ቀጥረው ሊያስገድሉት ሞክረው ነበር። በጋርዱ እንትን ምክንያት በጋርዱ ድክመት ምክንያት ሰውየው አሁን አንገቱ ላይ ብቻ ጉዳት ደርሶበት አልጋ ላይ ነው አሁን ያለው። ተሙ ባልደረባችን ነው፣ ወንድማችን በለው። አሁን አንገቱ እንግዲህ ጉዳት ላይ ሆኖ አልጋ ላይ ነው ያለው እንግዲህ። ስለዚህ እንዲሞት ነበር የተፈለገው። እንዲሞት ነው የተፈለገው የነበረው። ያኔ ለመግደል ሰው ድክመት ነው በቃ ጉዳት ብቻ የአንገት ጉዳት ብቻ የደረሰበት። ጉዳቱም አነስተኛ አይደለም፣ ነገር ግን በቃ እንዲሞት ነው የተፈለገው። ማለት እንዴት ነው ግን በዚህን ያክል ልክ ወንጀለኞችን እንትን የሚሉት? አሁን ያ ልጅ እንግዲህ ያውቃል ምን አይነት ጉዳት ሊደርስበት እንደሚችል። ምክንያቱም ከጀርባ የነበሩትን ሰዎች እንግዲህ ባልደረባው ሳሚ እንኳን በነበረበት ሰዓት ሳሚም እንዲወጣ ተደርጎ ተመልሰው ሊመጡ እንደሚችሉ ያውቃል። እንግዲህ ሳሚ ምን ሆኗል? ስለ ሳሚ የምታውቀው ነገር አለ እንዴ? ሳሚ እኔ ከመግባቴ በፊት በስልክ ሲያወሩ ነው የሰማኋቸው። እሱን የሚያጠምዱበት መንገድ በቃ እያሴሩ ነበረ። ስለዚህ ሳሚንም ማጥፋት የሚፈልጉ ሰዎች ናቸው ነው የምትለኝ? አዎ ሳሚ እኔ ከመግባቴ በፊት ከመታገቴ በፊት ስለ እነሱ ሲያወሩ ነው የሰማኋቸው። ስለ እህቱስ የምታውቀው ነገር አለ? የለም። እህቱ ምን ሆነች? እህቱም አሁን ታግታ ነው ያለችው። ማን እንዳገታት ምንም የምናውቀው ነገር የለም። እነሱ ሰዎቹ ናቸው። ሰዎቹ እጃቸው ረጅም ነው በጣም። እነሱ የሚፈልጉትን ነገር ማድረግ ይችላሉ። ስለዚህ እሺ ነገሮች እንግዲህ ወዴት እያመሩ እንደሆኑ እንግዲህ በጣም ከባድ ነገር ነው ያለው። እነዚህ ሰዎች እኛን ጋዜጠኞችን ለምን በዚህ ልክ ማጥፋት እንደፈለጉ ግራ የሚያጋባ ነገር ነው። ምክንያቱም በጣም የተወሳሰበ ነገር ነው። እዛ ጋር ለንብረት ተብሎ ሲደረግ የነበረ ነገርን እየመረመርን ስንመጣ ነው እንግዲህ አሁን እዚህ ደረጃ ላይ የደረስነው። የተቆላለፈ በጣም ብዙ ሊታመኑ የማይችሉ ነገሮች እየደረሱ ነው እና ስለዚህ እነዚህ ነገሮች እርስ በርስ የተያዙ ናቸው ነው የምትለው። የሳሚንም እህት የሚያግቷት ተሙንም ሊያስገድሉ የሚፈልጉ ሰዎች ተመሳሳይ ናቸው ነው የምትለው። ሆን ተብሎ ተመሳሳይ አንድ አይነት ቡድኖች ናቸው እነዚህ። እሺ እንግዲህ ያው የሳሚ እህት እንዳልታገተችም ጭምጭምታ እየሰማን ነበረ።
እንግዲህ እሱን በዛ በኩል እንግዲህ ሳሚ ነገሮችን እየመረመረ ነው ያለው። ሆነ ብላ አድርገው ወይ እነሱ አውቀው ይሄን ነገር እንዳቀናበሩት እስኪ እሱን ነገሩን የምንከታተል ይሆናል። ለማንኛውም ግን አንተ ነገሮችን ሁሉንም መረጃ አሳልፈን ለኔ የምትሰጥ ይሆናል ማለት ነው። ሁሉንም መረጃ ሰጥቷል። የራሴን ሴፍቲ ጠብቄ አዎ ችግር የለውም። እኛ ስለአንተ ሴፍቲ የምትለውን ነገር ምንም ችግር የለም። ለሱ እንትን እንላለን። ባልደረባህም ለኛ ብዙ ነገሮችን ነግሮናል። አንተንም እንድናገኝ ይረዳል። ያ አቡቹ የተባለው ልጅ ነው ማለት ነው። እስቲ ከጀርባ ያላችሁ አቡቹን አስገቡልኝ። እሱም እንግዲህ ለኛ ለመተባበር ፈቃደኛ ሆኗል። እሱ እኛን ተባብሮን ነው እንግዲህ አንተ እንድናገኝ ይሆን ነው። ስለዚህ አስገቡት፣ ችግር የለውም። ይግባ ናግባ፣ አስገቡት፣ ናግባ። ይኸውልህ አንተ በሰጠህን መረጃ መሰረት ይህንን ግለሰብ እንግዲህ አግኝተነዋል ማለት ነው። አሁን ደግሞ ከሱ ብዙ መረጃዎችን አግኝተናል። እንዲሁም ደግሞ አሁን ያስቀመጥኳቸው ሌሎች ዶክመንቶች አሉ፣ ሌሎች መረጃዎች አሉ እያለ ነው። አንተም እንግዲህ በእንደዚህ ዙሪያ ላይ የምታውቀው ሌላ ወይ ደግሞ ያስቀመጥከው ነገር ካለ መተባበር አለብን። ምክንያቱም እነዚህ ሰዎች ነገም ለእናንተ የማይመለሱ ናቸው። አይተሃል፣ አብሯቸው ሲሰራ የነበረን ሰው ነው እንግዲህ እነዚያ ሲያሰቃዩ የነበሩት። ይሄ ነገር ነገ አንተ ላይ እንደማይደርስ ምንም ማረጋገጫ የለም። ያው እሱ ልክ ነህ። ያው እሱ ጋር የጠቆምኩ ከአንደኛ ምንድን ነው ከኔ ቀደም ብሎም ስለገባ እሱ ብዙ ነገሮችን ያውቃል። ከእሱ ጋር መወያይበት ታይም ስለነበረ ማለት ነው የዛኔ እና ብዙ ነገሮች ስለሚያውቅ ነው። እሱንም ደግሞ ያሰቃዩበት ምክንያትም ደግሞ ሳይነግርህ አይቀርም። ያው ለእርጉዟ ብሎ ነው። በጣም እሱ ማለት ህሊናው ስለወቀሰው ነው። ለእርጉዟ ልጅ ብሎ ነው ራሱን አሳልፎ የሰጠው እና በዛ ምክንያት ነው እና እሱ ጋር ብዙ መረጃ ስላለ ነው እሱንም ላለመግደልና ለማቆየት ያሰቡት እነሱ በዛ ምክንያት ነው። እሱን ነግሮናል። አዎ ከእሱም እንደሰማነው ነው እንግዲህ አንተ ጋር አሁን ሌላ ቀረ የምትለው መረጃ ምናልባት ሰሞኑን የሰማኸው እንግዲህ ስለ ሳሚም አንተ ነግረህ ነበረ። ስለ ሳሚ ሰልል ተብለህ እንደነበር እሱም ደግሞ አሁን እየነገረኝ የነበረው መጨረሻ ጊዜ እሱ ከመታገቱ በፊት እንግዲህ የሰራው ስራ ሲሰራ የነበረው አንድ የሰማው ነገር አለ። ባልደረባችንን ተሙን ለማስገደል ነው እንጂ የምን ማሳገት ለማስገደል ሲጥሩ ነበርና እሱም እንዳልተሳካላቸው እንዲሁም ደግሞ ሳሚንም ቅዳቸው ውስጥ እንዳለ ነግሮኝ ነበር። አንተ ደግሞ ሳሚ እንድትከታተል ስለዚህ እሱ ከገባ በኋላ የሳሚን ጉዳይ አንተ እንድትቀጥለው ተደርጎ አንተ እየተከታተልክ ነበር ማለት ነው። ሌላ ምክንያቱም እንደዚህ አይነት ትንሽ የምንላቸው መረጃዎች ለእኛ በጣም ጠቃሚ ናቸውና ሌላ የቀረ የምትለው የምታስታውሰው ነገር ካለ? ያው መጀመሪያ ማለት ሚሽኑ ሲጀምር ትንሽ ነበርን፣ አንድ 4 ምናምን ሰዎች ነበርን ማለት እንድንሰልል የተደረገ ነው ማለት እና ከዛ በኋላ ጋዜጠኞቹም ደግሞ የሆነ መረጃዎችን እያገኙ ሲመጡ ምንድን የተደረገው ብዙ ቦታዎች ላይ በቃ ሰው ተበተነ። ወደ 20 ምናምን ይሆናሉ። አሁን ብዙ ሰዎች ናቸው በቃ እንዲላኩ የተደረጉትና እና በጣም ከባድ ሰዎች ናቸው። መሳሪያ የታጠቁ ናቸው ሁሉም። እኛ በእኛ ጊዜ ስንገባ መሳሪያ ምንም ነገር የለም። በቃ አይተን ብቻ የሚገባበትን ቦታ የሚወጣበትን ቦታ የተገባ የተወጣ የሚለውን ነገር ለእነሱ መረጃ ልናቀብል ነው የተፈለገው። አሁን ላይ ግን እነሱ ተጠናክረው መሳሪያ ይዘው ሰውን በማስፈራራት ደረጃ እንኳን ማታም እንኳን በመኪና እያገቱ የሚያስገቧቸውም ታይም አለ። ይሄንን ነገር እየሰሩ እንደሆነ ሲያወሩም ሰምቻለሁ። ማለት ምክክር ላይ ያሉ ነበር የዛኔ እና ይሄን ነገር ደግሞ ተግባራዊ ካደረጉት ደግሞ ትንሽ ቆይቷል። አሁን ተግባራዊ አድርገውታል እና እኛ በቻልን አቅም ችግር የለም ማለት እኔም ያው እንደነገርኩህ ነው ለእናቴ ለመታከም ብዬ ነው እዚህ ነገር ውስጥ የገቡት። እሱም ደግሞ እንደምትሆኑ ፍላጎት ኖሮት ቢሆን ኖሮ ለዚች ልጅ ለመርዳት አይሞክርም ነበር። አሁን ለእሱ እንድትሸፍንለት ወይም ለእሱ እርስ በርስ እንድትደጋገፉ ሳይሆን ብቻ ግን እኔ የቀረ መረጃ ካለ አሁንም እንድትነግሩኝ ነው። አንተም ጋር ሌላ አለ የምትለው በቃል የምትነግረኝ አሁን እሰጥሃለሁ ካልከኝ መረጃ በተጨማሪ ሌላ በቃል የምትነግሩኝ ነገር ካለ እስቲ ስለ ነፍሰ ጡር አሁን ነፍሰ ጡር የት እንዳለች ልታውቅ የምትችልበት ምክንያት የለም? ቦታም እስቲ የት ልትሆን ትችላለች ብለህ ታስባለህ? እንግዲህ እኔ ካዘጋጇቸው እኔ ሚሽን ሲሰጠኝ አንድ ሰው ሚሽን ሲሰጠኝ የተለያየ ቦታ ላይ ነው የሚቀመጡት እንጂ ሁሉም ሰዎች አንድ አይነት ቦታ ላይ አይደለም ለመታገት የሚገቡት፣ የተለያየ ቦታ ላይ ነው የሚገቡት። ያ እንግዲህ የእሷን ሚሽን እኔ ነበር የሰራሁት። ከሌላው ጊዜ የተለየ ቦታ ነበር የወሰድኳት። ግን ይሄ ነገር ከተፈጠረ በኋላ እነሱ በእኔ ቦታ የራሳቸውን ሰው ምትክ አድርገው አስቀምጠው የተለየ ቦታ ነው የሚያስቀምጧት። ስለዚህ አሁን አንተ እንግዲህ ለመጨረሻ ጊዜ ልታስመልጣት ሞክረህ እንደተያዝክና ከዛ በኋላ ምንም የምታውቀው ነገር እንደሌለ ነው እንግዲህ። አዎ ከዛ በኋላ